እኔ ደክሞኛል፣ መኖር ደከመኝ። አለንልሽ በሉኝ እስኪ እህት ወንድሞቼ። እኔ እህት ወንድሜ ናፍቀኝ። እኔ አሁን ላይ ብታይ ሞት ብቻ ማርያምን መሞት ነው የምፈልገው። እኔ እንጃ መቼ እንደሚያልፍልኝ አላውቅም። እኔ አሁን ላይ ብታይ ሞት ብቻ ነው። አለንልሽ በሉኝ ወንድሞቼ እህቶቼ። ቪዲዮ እንዳያችሁት ነው። ይቺ ልጅ ስመለከት አንድ የመጽሐፍ ቅዱስ ሐሳብ ትዝ አለኝ። ይሄም በዮሐንስ ወንጌል ምዕራፍ 8 ላይ ያለ የወንጌል ክፍል ነው። ከቁጥር 1 ጀምሮ ታገኙታላችሁ። ይሄም አይሁድ እንግዲህ ለሕጋቸው ተገዢዎች ናቸው፣ ለሰሩት ሰው ሰራሽ ሕጎች ማለት ነውና ጌታችንን ኢየሱስ ክርስቶስን ለመክሰስ አንዲት አመንዝራ ሴት ወደ እርሱ አመጡ። ታዲያ ይቺ ሴት ከባሏ ውጪ ዝሙት ስትሰራ ተመልክተናታል። ሙሴ በመጽሐፍ እንዲህ ያለችው ሴት በድንጋይ ተወግራ ትሙት ይላል፣ አንተ ምን ትላለህ? ብለው ጌታችን ኢየሱስ ክርስቶስን የሙሴን ሕግ ሽሯል ብለው ለመክሰስ እንዲመቻቸው መድኃኔ ዓለም ኢየሱስ ክርስቶስን ጠየቁት ማለት ነው። ታዲያ ጌታችን አንድ ነገር ነው ያላቸው። ይህም ምንድነው ያላቸው? ከናንተ ኃጢአት የሌለበት ይውገራት ብሎ ነው የመለሰላቸው። ታዲያ እያንዳንዱ በግንባራቸው ላይ ኃጢአታቸው ተነበበባቸው። ሁሉም አፍረው ተሸማቀው ተመለሱ፣ ወይም ከዛች ሴት ሄዱ ማለት ነው። ታዲያ ጌታችን ቀና ብሎ አንቺ ሴት ከሳሾችሽ ወዴት አሉ ብሎ ሲጠይቃት ምንድነው ያለችው? ማንም የለም ነው ያለውና ከዛ በኋላ ደግመሽ ኃጢአት አትስሪ፣ ኃጢአትሽ ተሰርዮልሻል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያችን ሴት በምህረት በፍቅር ተቀበላት ማለት ነው። በነገራችን ላይ እግዚአብሔር አምላካችን ኃጢአትን እንጂ ኃጢአተኛን አይጠላም። እንግዲህ እህታችን ሰሞኑን በዚህ በማህበራዊ ሚዲያ ላይ ነውር የሆኑ የማይገቡ ከሃይማኖት የወጡ ከባህል ያፈነገጡ ቪዲዮችን በቲክቶክ አካውንቷ ላይ ስትለቅ ነበረ። ኦፍኮርስ እንግዲህ እንዲህ ያለ አይ ዶንት ኖ ውስጧ ያለውን ችግር አናውቅም። ብቸኛ ልትሆን ትችላለች። ከቤተሰቦቿ ተለይታ ልትሆን ትችላለች። ኦፍኮርስ ብዙ ችግር ይኖርባት ይችላልና ወደዚህ ህይወት ውስጥ የገፋፋት ነገር ምን እንደሆነ ማወቅ ይከብዳል። አንዳንዴ የሰውን ውስጡን ማዳመጥ መረዳት ያስፈልጋል ተወዳጆችና ይቺ ሴት እንግዲህ በእግዚአብሔር ፊት የከበረች ልትሆን ትችላለች። እኛ ደግሞ እንደ ሰው ልክ እነዛ ከሳሾች ጌታ ፊት ቀርበው በድንጋይ ለመውገር እርሷን እንዳሰቡት እኛም ትወገር፣ ትገደል፣ ትደብደብ የሚል ሀሳብ ያነሳን ሰዎች ወይም ኮመንት ላይ ጸያፍ ነገሮችን የተናገርን ሰዎች ነው እንችላለን። አንዳንዶች ደግሞ መናፍቃን እንደዚህ ሲሉ ተመለከትኳቸው። እስቲ እናዳምጡ የዚህ ልጅ ደግሞ ቪዲዮ። ስለዚህ ልጅና የሰይጣንን ሀሳብ የዚህ ልጅ ቪዲዮ ከተመለከትን በኋላ እነግራቸዋለሁ። እዚህ ጋር የምታዩትን ልጅ እኔ በጣም ነው የምወዳት። ግርፍ እያደረገ የሚበዳኝ አሁን በጣም ነው የምወዳት። እንደኔ የሚወዳት ሰው ካለ ኮመንት ላይ ይግባና እወድሻለሁ ብሎ ይጻፍላት። ይህንን ቪዲዮ አድርሱልኝ፣ እንደምወዳት ልነግራት እፈልጋለሁ። ብዙ ሰዎች ብዙ ነገር ስትሏት አያለሁኝ። ቆሻሻ፣ የሰው ርካሽ፣ ባለጌ፣ አሳዳጊ፣ የበደለሽ፣ ሴት አሰዳቢ የማትሏት ነገር የለም። ግን እኔ ወዳታለሁ። ይህንን ቪዲዮ ለእሱ አድርሱልኝ እህቴ። እንወድሻለን። ኮመንት ላይ ገብተሽ ምን ያህል ሰው እንደሚወድሽ ከኛ በላይ ደግሞ ክርስቶስ ይወድሻል። ደስ ወደሚል የዘላለም ሕይወት ሊሰጥሽ እሱ ይፈልግሻል። ኢየሱስ ክርስቶስ ሞቶልሻል። የሞተልሽ ጌታ ከኛ በላይ ይወድሻል። ወደ ቤቱ እንድትመጪ ሁል ጊዜ በፍቅር እጆቹ ሊቀበልሽ በፍቅር ይጠራሻል። በድጋሚ ነግርሻለሁ፣ እኔ ወድሻለሁ፣ ግን ከኔ በላይ ክርስቶስ ይወድሻል። እሱ ሞቶልሻል። ቪዲዮ እንዳያችሁት ነው። ይህ ልጅ እንግዲህ እዚህ ቲክቶክ መንደር ላይ ሲንቀለቀል ነው የማየው። ማለት ቀዥቃዣ ነው ሀሳቡ። የልጅ ሀሳብ ነው። ኦፍኮርስ ልጅነትም አለበት ያስታውቃል። ፎሎወር ለማግኘት ማያደርገው ጥረት የለም። ኦፍኮርስ እኛም ደግሞ ችግር አለብን። ፎሎ ማድረግ የምንፈልገው መከተል የምንፈልገው እንደዚህ ሀሳብ የሌላቸው ሰዎች ነውና አሁን እንግዲህ ልጅ ብልጥ መሆኑ ነው
እንወድሻለሁ ምናምን አይነት ንግግር ታዩበታላችሁ። በነገራችን ላይ ክህደትና ኃጢአት ይለያያል። ተወዳጆች በደንብ አስተውሉ እሺ። ክህደትና ኃጢአት ይለያያል። ክህደት ይኸውላችሁ ክህደት ከመንፈስ ቅዱስ መለየት ነው። ከእግዚአብሔር መንግስት መለየት ነው። ሜቢ አንድ ሰው ሲክድ የዲያብሎስ ፈተና ይርቅለታል። በደንብ ማስተዋል ያለባችሁ ማለት ነው። አንድ ሰው ሲክድ እግዚአብሔርን ሲክድ ከሃይማኖት መንገድ ሲክድ የዲያብሎስ ፈተና ይርቅለታል። ሜቢ ዝሙት ሊያቆም ይችላል፣ ሱስ ሊያቆም ይችላል፣ ሌሎችም ነገሮችን ሊያቆም ይችላል። ምክንያቱም ክዷል። ምርኮኛ ነው ማለት ነው። ይሄ የዲያብሎስ የሰይጣን ምርኮኛ ነው ማለት ነው። አንድ ሰው የካደ ሰው እንደዛ ነው። ስለዚህ ዲያብሎስ ለምን ይፈትነዋል? የተማረከን ወታደር ጋራ ምንም አይነት ጦርነት ምናምን መግጠም አያስፈልግም ማለት ነብይ እግዚአብሔር ኤልሳ የሶሪያን ወታደሮች ከማረከ በኋላ አይናቸው ጠፍቶ ከማረካቸው በኋላ አብልቶ አጠጥቶ ነው ወደ ሀገራቸው የሸኛቸው። በእኛም ሀገር ንጉስ አፄ ምኒልክ የጣሊያን ወታደሮች ከማረኩ በኋላ የተማረኩትን ቁስላቸውን ጠግነው፣ ይሄ የሰው ልጅ ተፈጥሮ ህግ ነው። ወይም ደግሞ በጣም ሰይጣንም እንደዚህ ነው ማለት ከማረከው ጋራ ጦርነት አይገጥምም። ከማረከው ጋራ ጀስት ፈተና አያቀርብለትም ማለት ነው። ግልጽ ነው አይደለም? ለምሳሌ አዳምና ሔዋን የዲያብሎስ ፈተና የቀረበባቸው እግዚአብሔር ስለሆኑ ነው። አስቀድመው የዲያብሎስ ቢሆኑ ኖሮ ዲያብሎስ ምን አገባው? ምንም። እንግዲህ ሰይጣን ሐሳቡ መክሰስ ነው። ግልጽ ነው። መክሰስ ማለት እንዴት ነው? እቺ ነፍስ እንዲያርጋለች ብሎ ይከሳል። ሜቢ ከኃጢአቱ ጋራ እግዚአብሔር የሚመለከትለት በጎ ስራ ቸርነት ሊኖረው ይችላል። ለምሳሌ በላይ ሰብ ብዙ ነፍሳትን አጥፍቶ ነበር። ዳሩ ግን በእመቤታችን አማላጅነት ተፈወሰ፣ ዳነ። ኃጢአቱ ሰውን መብላት ትልቅ ኃጢአት ነው። ግን በዛ ውስጥ ክህደት ስላልካደ ሀልዎተ እግዚአብሔርን አምልኮተ እግዚአብሔር ስላልወጣ እግዚአብሔር በምህረት እንዲመለከተው ሆነና እቺ ልጅ ኃጢአተኛ ነች። ኦፍ ኮርስ እኛ ጻድቅ ነን ማለት ነው። ሁላችንም ኃጢአት የሌለበት አንድስ እንኳን የለም። የእግዚአብሔር ክብር ጎሎበት ኢቭን ኃጢአት የለብኝም የሚል ራሱ ይዋሻ ይላል ቅዱስ መጽሐፍና ተወዳጆች እህታችን እርግጠኛነት ትመለሳለች። ኦፍ ኮርስ አሁን ሰሞኑን ደግሞ ቆንጆ ቪዲዮዎች እየሰራች ነው። የመመለስ የመንጻት ቪዲዮዎችን እየሰራች ነው፣ እየተመለከትናት ነው። የመናፍቃንን ሐሳብ የዲያብሎስ ለመማረክ የሚያደርገውን ጥረት እየበጣጠሰች ራሷን ወደ መንፈሳዊ ሕይወት ለመቀየር እየሞከረች ነው። እግዚአብሔር አምላክ ያበረታት። እሷም በዚህ መልኩ ጥሩ ቪዲዮዎችን ደግሞ አሁን እየሰራች ነው። ተመልከቱላት። እሺ ዛሬ መጣሁት ለምስጋና ነው። በጣም አመሰግናለሁ እህት ወንድሞቼ። በመለወጤ በጣም ብዙ ሰዎች ደስተኞች ናችሁ አይቻለሁ። እግዚአብሔር ይስጥልኝ። አሁንም ቢሆን በዚሁ እንዲያጸናኝ እግዚአብሔር ከኔ ጋር እንዲሆን ጸሎታችሁ አይለየኝ እላለሁ። እህት ወንድሞቼ በጣም አመሰግናለሁ። ብዙ እህት ወንድም አግኝቼበታለሁ። እግዚአብሔር ይስጥልኝ። ጸሎታችሁ ያስፈልገኛል። አሁንም ጸልዩልኝ። እንደተመለከታችሁት ነው። እግዚአብሔር አምላክ ያበረታት እህታችንን። ባይ ዘ ዌይ ቪዲዮ የምታይ ከሆነ ሁላችሁም ላይክ እያደረጋችሁ አድርሱላት። ኮሜንት ላይ ደግሞ ጀስት እህታችን አበረታቷት። ጀስት በርቺ እግዚአብሔር ያበርታሽ ብላችሁ ቪዲዮ እሷ ጋር እንዲደርስ ሜንሽን አድርጉልኝ። እግዚአብሔር ያበርታሽ እህቴ። አዎ እግዚአብሔር ይወድሻል፣ አንቺን ይፈልግሻል። ጌታችን አምላካችን ኢየሱስ ክርስቶስ ለጻድቃን አይደለም የመጣው፣ ለኃጢአተኞች ነው የመጣው። ኃጢአተኞችን ሊያድን በፍቅር ሊማርካቸው ሊስባቸው ነው ወደ እነርሱ የመጣውና እህቴ የዲያብሎስን ሽንገላ የመናፍቃንን ሐሳብ አሸንፈሽ ድል አድርገሽ እንደዚህ ባለ መንፈሳዊ ሕይወት እንድትገለጪ እንድትበረቺ ቅዱሱ የእግዚአብሔር መንፈስ ባንቺ ላይ እንዲያድር በንስሐ ወደ እግዚአብሔር እንድትመለሽ ንስሐ አባት እንድትጂ መንፈሳዊ ነገሮች እንድታደርጊ ጸበል እንድትጠመቂ ካንቺ ያለ ክፉ መንፈስ እንዲርቅሽ ጸበል ብትጠመቂ
ቅዱሳት መጽሐፍትን ብታነቢ ፍጹም እግዚአብሔር ወደ አንቺ ወደ ህይወትሽ ውስጥ ይገባል። ኑሮሽ እግዚአብሔር ይሆናል። በጣም ደስተኛ ትሆኛለሽ። ያ አስቀያሚ ህይወት ጀስት በስጋ የደስታ ህይወት የሚመስል ዳሩ ግን እጅግ ቀፋፊ የሆነውን ህይወት ድል አድርገሽ አሸንፈሽ የመንፈስ ሰላም የህሊና ደስታ ያለው ምንም ባይኖርሽ እንኳን ሙሉ የምትሆኝበት የእግዚአብሔር መንፈስ ባንቺ ውስጥ የሚያድርበት ልዩ ኃይል እግዚአብሔር ያጎናጽፍሻል። እንድትበረቺ በዚህ አጋጣሚ እግዚአብሔር ካንቺ ጋር ይሁን። ወላዲተ አምላክ ጥላ ሞገስ ክብር ትሁንሽ። በመንፈሳዊ ቅኝት እንድትቃኚ የስጋ ሐሳብ ካንቺ እንዲርቅና የመንፈስን ፍሬዎች ባንቺ ውስጥ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ ርህራሄ፣ መንፈሳዊ ዝማሬ፣ መንፈሳዊ ህይወት፣ ቅዳሴው፣ ሰዓታቱ፣ ንስሐው ባንቺ ህይወት ውስጥ እንዲሰራ መልካም ምኞቴን እገልጽልሻለሁ። እኔ ወንድምሽ እግዚአብሔር አምላክ ይርዳሽ። እንግዲህ ተወዳጆች እህታችን ጉዳይ እናንተንም ያስተምራል ብዬ አስባለሁ። ካስተማራችሁ ኮሜንት ላይ ጻፉልኝ። ይህ ዮ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ።